ሰላም እንዴት ናችሁ የወገኛ ተረክ ቤተሰቦቻችን? አዳም ረታ በቅርቡ አዲስ መጽሐፍ ለንባብ ሊያበቃ በዝግጅት ላይ ነው። የተጠናቀቀ መጽሐፍ ነው። በቅርቡ እጃችን ክረምቱ ሳይጠናቀቅ እጃችን ይገባል ብለን እንጠብቃለን። መዝሙረ ሄላም ይሰኛል። ይህ መጽሐፍ ከ1000 በላይ ገጾች ያሉት መጽሐፍ ነው። ከዚህ ቀደም አዳም ከሰራቸው መጽሐፎች መካከል ከፍተኛ የገጽ ብዛት የነበረው የስንብት ቀለማት ነው። ከ900 በላይ ገጽ ነበረው። ይሄኛው መዝሙረ ሄላም በተወሰኑ ገጾች ከስንብት ቀለማት የሚበልጥ ነው። በዚህ መጽሐፍ ክረምቱን እናሳልፋለን በምንወደው ደራሲ በአዳም ረታ መጽሐፍ። አዳም ረታ ከዚህ መጽሐፉ ላይ የተቀነጨበ ጽሁፍ በራሱ የፌስቡክ ገጽ ላይ አጋርቶናል። እሱን ለዛሬ ለእናንተ ለቅምሻ ለመንደርደሪያም እንዲሆናችሁ ወደ እናንተ አቀርባለሁ። በዚህ በወገኛ ተረክ ስራዎቹን በብዛት ወደ እናንተ ማድረሳችን ይታወቃል። አዳም ረታን የሱን ስራዎች ለማስተዋወቅ አንባቢያን ጋር በተለይ በጆሮ እንዲደመጥ ለማድረግ ጥረት ስናደርግ ቆይተናል። እስካሁን ድረስ አብራችሁን ስለነበራችሁ ሁላችሁንም ከልብ አመሰግናለሁ። ስለምትከታተሉን፣ በተለያየ መንገድ ስለምትደግፉን፣ ሰብስክራይብ ስላደረጋችሁ እንዲሁም ስለምታደምጡንም ሁላችሁንም ከልብ አመሰግናለሁ። ለዛሬ ቀደም ሲል እንዳልኳችሁ እንግዲህ ከመዝሙረ ሄላም አዳም ረታ በራሱ የፌስቡክ ገጽ ላይ ቀንጭቦ ያስቀመጠውን ወደ እናንተ አቀርባለሁ። መልካም ቆይታ። ይቺ በእጃ ያስኳትና የምናያት አበባ ሁላችንም እንደምናውቀው አደይ ናት አይደለም? ለሁለት ወሮች ያህል ከምንነቷ ወይም ማንነቷ ምንም ሳላጎል ማለት አበባዎቿን ሳልነካ አጥንቷን ሳልሰብርና ሳልፍቅ እና የሆነ ምቹ ቦታ እንዳደርቅ አድርጌ አስቀምጬ ዛሬ አመጣኋት። ቅድም ይቺ አበባ ምን ትባላለች ስላችሁ ብዙ ሳትቸገሩ አወቃችኋት። ከናንተ መሃል አንድም ተማሪ ተሳስቶ ቲቸር በእጆ የያዟት አበባ ጽጌረዳ ናት ያለኝ የለም። ይቺ አበባ ክረምት መጠናቀቅ ሲጀምርና አዲስ ዓመት ሲገባ በየቦታው ለማንም በሚታይ መልክ በመብቀልና በመፍካት የክረምትን መጠናቀቅ የጨለማና የርጥብ ወሮችን ማለፍ የምትነግረን ባህላዊ ምልክታችን ናት። ይህንንም ሁላችን እናውቃለን። የማያውቃለ? በየካቲትና በመጋቢት ወር ይቺ አበባ የትም አትታይም። የአበባዋ ዝርያ የሀገራችን ብቻ ስለሆነ ጠባይዋም የሚገኘው በሀገራችን ብቻ ነው። አንዳንድ ፈላስፎች፣ ዜጎች ወይም ሰዎች ጸባያቸውን የሚቀዱት አደጉበት አካባቢ ካሉ የዋና ዋና ተክሎች ወይም እንስሳት ጠባይ ነው ይላሉ። ወደ ማህበራዊ ስነ ልቦና፣ ወደ አንትሮፖሎጂ፣ ወደ ሌላ የተወሳሰበ ጉዳይ መጠምዘዝ አቁመን እግዚአብሔር አደይን ሲሰራት ምን ቢያቅድ ነው ብለን የምናብ የጥርጣሬና የኑሯችንን ጠረን ተደግፈን ጥያቄ እንጠይቃለን። ይቺ አበባ ችላ ያልነው አንድ ዋና ጠባይ አላት እና ያ ጠባይዋ ምንድን ነው አሉና ጥቁርና ቀይ ዘንባላ ሰንበሮች የተሳለበት ክራቫታቸውን ምንም ባይጎልበትም እንደ መዳበስ አድርገው አስተካከሉ። ምን የተለየ ነገር አላት ብለው ደግመው ጠየቁና መልስ ፍለጋ በዓይኖቻቸው ክፍሉን ማተሩ። ጎኔ የምትቀመጠው አራዳ ነኝ ባይ ትሁት ባሌማ ወደ እኔ ዞር ብላ በጆሮዬ ምንድን ነው አለችኝ። ቢጫ መሆን አልኳት። አፏን በእጇ ጋርዳ ያለ ድምፅ ሳቀች። ቲቸር ሰለሞን አለበል በቅጽል ስማቸው ሼክስፒር የ10ኛ ኤች ክፍል ተማሪዎችን ሁሉ ያደከመንን አራያ የተባለ ልቦለድ መጽሐፍ ከጠረጴዛቸው ላይ እንደ አሰር ሥራ በፈታ እጃቸው ወደ ጎን ገፉት። ከዛም መልስ ያልሰጣቸውን ተማሪ ከዳር ዳር ገረመሙና የአደይ አስገራሚነቷ የማስታወስ ስልጣኗ ነው ብለው ክራቫታቸውን ድጋሜ ዳበሱ። ሁላችንም ባንሆንም ብዙዎቻችን ለአባባላቸው ምርኮ ሆነን በአግራሞት ትንፋሻችንን ዋጥን። ኮስተር ብለው ቀጠሉ። በበጋ በፀሐያማው ወቅት የአገሪቷን ተራራና ሸለቆ የሞላው ባህር ዛፍ፣ እሾህ፣ ዝግባ የሆነ የዛፍ ጉቶ፣ የተሸረሸረ አፈርና አመዳም ቢጫ ሳር ነው። 3 ወር ክረምት ሆኖ ሲጠናቀቅና መስከረም ሲገባ የምንረግጠው መሬት ሁሉ በአደይ አበባ መፍካት ይጀምራል። የት ነበሩ አበቦቹ 11 ወራት ሙሉ?
አደይ አበባን ለሁለት ከፍለን አድገናል። እነዚህም የመሰወሯና የመፍካቷ ናቸው። መስከረም ወር መጨረሻ አደይ አበቦች አይታዩ። እዚህ እዛ አንዳንድ ሊኖሩ ይችላሉ። ብዙም ሳይቆይ ሁሉም ይደርቁና ይሰወራሉ። ግን ከመሰወራቸው በፊት ምን አድርገው ነው? አሁንም መልስ ጠበቁ። የመለሰ አልነበረም። ቀጠሉ። ከመሰወራቸው በፊት ተፈጥሮ በሰጠቻቸው ሕግና ስጦታ መሰረት ዘራቸውን አሉበት አካባቢ ረጭተው ነው። የአደይ አበባን ዘር የማታውቁ ከሆነ ይሄውና እዩ አሉና ይዘው ያመጡትን ውስጡ ጥቁር ነገር ያለበት ለዚህ ብለው ያዘጋጁት የተከደነ የማርማራታ ብርጭቆ ፊት ለፊት ለተቀመጠው ምረትአብ ለተባለ አንድ ጓደኛ የሰጡት። ምረትአብ የብርጭቆውን ይዘት ሳያይ በንቀት ቄንጥ ወደ ጀርባው አሳለፈው። ቲቸር ሼክስፒር አተኩሮ አዩትና ንግግራቸውን ቀጠሉ። እንደምታዩት ጥቋቁር ሆነው ይችን የሚያካክሉ ናቸው። እጃቸውን ከፍ አድርገው ሊያሳዩን የሚሞክሩት ቅንጣት በአመልካች ጣታቸውና በአውራ ጣታቸው ተቆንጥጣ የተያዘች ስለሆነች ጀርባ ላለነው ልጆች በፍጹም አትታየንም። ለሳቸውም የምትታይ አይመስለኝም። ምክንያቱም ይቺ የተባለች አመልካች ተውላጠ ስም አእምሮአቸው ውስጥ ያለችውን ቅንጣት ብቻ መጠቆም የምትችል ናት። እንደምታዩት እነዛ ኑግ የመሳሰሉ ዘሮቿ ከወደቁበት መሬት እያሉ ለሰው አይን አይታዩም፣ በሰውም እጅ አይዳሰሱም። ስለማናያቸውና ስለማንዳስሳቸው ይኑሩ አይኑሩ ሁላችንም አናውቅም። በላያቸው እንረማመዳለን። ወፎች ይለቅሟቸዋል። አሞሮች በልተው በኩሳቸው በኩል እንግዳ መሬት ላይ አርቀው ይጥሏቸዋል። ሁለት ልጆች ሳቁ። ከብቶች ሳሩን ይግጣሉ። ሲግጡም የአደዮቹን ደቃቃ ዘሮች አብረው ከሳር ጋር ይበሏቸዋል። በከብቶቹ እበት ውስጥ ነው በረት ዙሪያ መፍኪያ ቀናቸውን ይጠብቃሉ። ምናልባትም ከጭቃ ጋር ተቦክተው መደብ ይሰራባቸዋል። ወለልና ግድግዳ ይመረግባቸዋል፣ ይለሰንባቸዋል። ኩበትም ሆነው ዳቦ ይጋገርባቸዋል። በጫማችን ከቦታ ቦታ እናንከራትታቸዋለን። የበልግ ጎርፍ ጠርጎ ተሸክሞ የትም ይጥላቸዋል። የግንቦት ፀሐይ ስር ይቃጠላሉ። በጥቅምት ውርጭ ይታፈናሉ። በነፋስ ከወረዳ ወረዳ እየተነዱ ይንገላታሉ። ብዙ ወሮችን በፈተና መሃል ድምፃቸውን አጥፍተው ይቆያሉ። እናም በሐምሌ ዶፍ ከመደምሰስ አልፈው በነሐሴ ወር መጨረሻ ላይ ወርቅ መስሎ ያብባሉ። ትክክል የውሃ ብዛትና እርጥበት፣ ትክክል አነፋፈስ ሲያጋጥማቸው ከተሰወሩበት ብቅ ብለው በአስደናቂ መልክ ይፈካሉ። ይሄ የማስታወስ ስጦታ ነው። የአደይ ውበቷ ልክ ሄዳ መምጣቷ ነው። ጠቢቡ ሰለሞን የተባለው ሰው በመጽሐፍ ቅዱስ እንደ ገብረ ጉንዳን ሁኑ ይላል። ምናልባት ሰለሞን እንዲህ የተረተው ጉንዳናማ አገር ስለኖረ ይሆናል። ምናልባትም ከሰማርያ ወይዛዝርት ጋር ሲዳራ በመጎናጸፊያው የጉንዳን ሰልፈኛ ገብቶ እየነከሰ ከሴሰኛነቱ ስላናጠበው ለኑዛዜ ያዘጋጀው ምሳሌ ይሆናል። እሱ አያገባንም። እኔ ግን እላችኋለሁ እንደ አደይ አበባ ሁኑ። ሰማችሁ? ምሳሌ አድርጉኝ ብላ ስንት ዘመን ተለማመጠችን። በዚህ ምሳሌ ምን ልበላችሁ? አደዮች ቢጫቸው የተመልሶ መምጣት የዳግም መወለድ ምልክትነታቸው ነው። የዚህ አይነት ህልም ያለው ማን ነው? ለመሆኑ ምሳሌዋን አስበን እናውቃለን? ከአይነ ግቡ የመስከረም ተራሮች ውጪ ያችን አበባ እንደ ፈላስፋ በእጃችን ይዘን ማነሽ ብለናታል? በየዓመቱ እንደሷ የማይሞት ቃል ኪዳን እንገባለን? አደይ በመምጣቷና በመጥፋቷ መሃል ያለው ርቀት 1 ዓመት ሳይሆን 1 ሰዓት ሳይሆን ወይ 1 ደቂቃ የማስታወስ ብርታት ነው። እናንተ የ10ኛ ክፍል ተማሪዎች ሆይ ካለፈው የምታስታውሱት ቀለምን ብቻ ነውን? አደይን እኛ ብንረሳት ታስታውሰናለች። ባጠገቧ ስናልፍ ያረፈባት ጥላሞታችንን ታስታውሳለች። በሰማይ በላይዋ የሚበሩትን ወፎች ሁሉ ቁጥራቸውንና የላባቸውን ኅብረ ቀለም ታስታውሳለች። የበቀለችበትን አፈር ቅላት፣ ንጣትና ጠይምነት ታስታውሳለች። ባንቀርባትም ከሩቆ የሰማችውን የልጃገረዶች አበባዬ ሆይ የመስቀልንም እዮሃ አበባዬ ትሰማለች እና እነሱንም ታስታውሳለች። እያንዳንዱ አበባ የበቀለችበት አካባቢ የሚኖሩ ሰዎችን ስም ታስታውሳለች። ለዚህም እላችኋለሁ
በመስከረም ወር ወገኖቻችሁን ጮክ እያላችሁ በስማቸው ጥሯቸው። በፌሽታ የፈሰሰ ጠላን ጠብታውን ታስታውሳለች። የጠብታው ድምፅ ሳይቀር ከእናቱ የሚጠባ ልጅ የሚያወጣው የጉሮሮ ድምፅ አይቀራትም። እሱን ሁሉ ታስታውሳለች። እሷን ሁኑ፣ መሳ ለመሳ እሷን ሁኑ። ንፋስ እየነዳ የወሰዳቸው ዘሮቿ በነፋስ ይመጣሉ፣ እዚህም ይሆናሉ። ኮረብታዎቻችን መቼም ቢጫ የማይጎልባቸው ለዚህ ነው። አሁን መርሳትን እየተማራችሁ ነው። እውነት እላችኋለሁ እንደ አስተማሪነቴ የአደይዋን የሚያክል ዕውቀት ለወገኔ ያስተላለፍኩ አይመስለኝም። የራሳችሁን የግል ታሪክ ብትመረምሩ ከታሪክ አዋቂዎች የበለጠ ወደ ምድር ትጠጋላችሁ። በቅንነት ያለፋችሁበትን አስታውሱ። እውነትን ከኑሯችሁ ታገኛላችሁ። ትንንሹን ነገር ስትገጣጥሙ የአገራችሁ ትልቅ ምስል ይሆናል። ለዚህ ሁሉ ላወራሁት የአደይ ጉዳይ ማሰሪያ ትርጉም ላገኝለት? አዎ፣ የራሳችሁን ትክክለኛ ልምድ አስታውሱና በምንም ምክንያት ተስፋ አትቁረጡ። አለመቁረጣችሁ ደግሞ በትክክለኛው ጎዳና ይሁን። ቲቸር ሰለሞን እንዲህ ተናግረው ፊታቸውን አዙረው ሄዱና አፋቸውን እየዳበሱ እና እየሳሉ እንጨት ወንበራቸው ላይ ተቀመጡ። ከፊት ረድፍ የሚቀመጠው አማን ዞሮ የደረሰውን የአደይ ዘር የያዘ ብርጭቆ አምጥቶ ጠረጴዛቸው ላይ ቀስ ብሎ አስቀመጠው።